በሙሉ ማስተካከል አለበት። የሚዘገንን ስድቦች በሌላው ላይ የምጠላው የዮኒ ማኛ ጋር ወዳጅ ነው ተብሎ ሲያደርገው ማየት ያመኛል። አላደርገው። ስለዚህ ደሜ ባለበት ይመች። እግዚአብሔር ከዛ ነገር ውስጥ ያውጣ እና በራስ የምታረጋቸው ነገሮች ላይ በርታ። ያንን ነው ምለው እንጂ ያንን ተቀላቅዬ አብሬ የማረጋቸው ነገሮች የለም። እና ሶሪ የደሜ ጉዳይ እኔ ጨርሻለሁ። ክፉ አልናገር፣ ክፉ አይደለም። ግን ብዙ ወንድምና እህቶቼ ስላያችሁ ፊት ለፊትም አደባባይ ስላያችሁ ምንም ማድረግ አልችልም። የደሜን ጉዳይ ደጋግማችሁ ስለጠየቃችሁ መልሴ ነው። ግን በፍጹም ክፉን አልመኝም። ልጆቹን ቤተሰቡን እግዚአብሔር ይጠብቅ። እሱንም ደግሞ እግዚአብሔር ልቦና ሰጥቶ ከዛ ነገር ውስጥ አውጥቶ ወደ መልካም ነገር ያደርገው። እንደሌላው እንዲነ እንዲያርግልን እንደዚህ የሚባል የለም። በቃ እግዚአብሔር ወደ መልካም ነገር ይመልሰው። ሰው ሀገር እሳይ ሌላ አይደለም። ከባድ ነው። በጣም የሚያስፈራም ነገር ነው። እኔ እፈራለሁ። በተለይ መጠጥ እኔ ብዙዎቻችሁን እምላችሁ ብዙ ነገር ያሳጣችኋል። ክብራችሁን የሚያዋርደው መጠጥና መጠጥ ብቻ ነው። እውነቴን ነው። ሲጋራ አጭሱ እያልኩ አይደለም። ሲጋራ ከሰው ያጣላችሁ፣ ጫት ከሰው ያጣላችሁ። በጣም ወሳብ ግርማ ሞቶ ብለ በጣም ከሰው በታች የሚያደርጋችሁ መጠጥ ነው። ብዙ ሰዎችን አዋራጅ መጠጥ ነው። መጠጥ እንደ ቀልድ ትጀምረዋለህ፣ መውጫው መከራ ነው። መጀመሩ መጠጥ በጣም ደስ ይላል። ደግሞ የሚያናድ ኢየሱስ እምቢ የሚል ሰው የለም። ሱስን እምቢ የሚል የለም። አብላኝ ስትለው እንጂ የኛ ህዝብ አጠጣኝ ስትለው ኢን ደ ወርልድ ነው ማወራ። ዓለም ላይ እምቢ የሚል የለም። የዲያብሎስ እንደሆነ የምታውቀው በዛ ነው። አጠጣኝ ስትለው ማን ዛሬ ልጋብዝ ብሎ ይደውልላል። ዛሬ በቃ ከኔ ጋር ነው እንዳታስብ፣ ሙሉ ሂሳብ በኔ ነው ይላል። ለሁለተኛ ቀን እስቲ አብላይም በለው ድራሽ ነው የሚለው። ማንም አያበላ። የሚያጠጣ ግን አለ ብዙ። ስለዚህ ዲያብሎስ የእናንተን መውደቅ ሲፈልግ የመጠጥ ቤስት ፍሬንድ ያደርጋቸዋል፣ የቀምቃሚ እና ይጥላቸዋል። ስለዚህ እኔ ለሌሎች ወንድምና እህቶቼ የምነግረው መጠጥ በሴትም እዚህ ላይ መጣው ስንቶቹ ጠጥተው ሲንበጫርቁ አይታችኋል ወይ? ይችላል እንዴ ሴት ማለት ይባላል። እና መጠጥ በጣም ቆሻሻ ነው፣ ያዋርዳል። መጠጥ በጣም ቆሻሻ ነው፣ እግዚአብሔር ምስክር። እና ምንድን ነው ምላችሁ ሙሉ በሙሉ አትጠጡ እያልኩ አይደለም። ሊሚታችሁን ወቁ። ሊሚታችሁን አሁን ቁጭ ብላችሁ ከጀለሶቻችሁ ጋር ምንም ይሁን ድራፍት የሚሆን ብራ ይዘህ ዱቅ ብለህ የምትጨዋወተው ወርቃማ ጨዋታ የትም አይገኝ። ሀፋ ግን ዝም ብለህ የመጣውን የምትገለብጥ ከሆነ ይሄ ደካማም ነህ፣ ዋጋም የለም። በሴትም በወንድም ነው የምለው። ስለዚህ ያቺን ነገር ብታስተካክሉ እና የሰካራም ክብር ያለው የለም። በመጠኑ ሁሉ ነገር በመጠኑ ሲሆን ወርቅ ነው። ከመጠን ካለፈ ውርደት ነው ምንም ነገር። ስለዚህ ባካችሁ እኔ በመጠጥ ይኸው ወንድሜ ደሜን አጥቼዋለሁ። እየወደድኩት እያከበርኩት የዋህነቱን እያወቅኩኝ ደሜ ወንድሜን ርቄዋለሁ። እየወደድኩት ስንት ደስ የሚል ጨዋታ እያሳለፍን የእኔ ወንድምነትን ሊያየው አልቻለም። የእኔ ወዳጅነቱን መጠጥ በልቶበታል። ከእኔ ጋር ቢለያይ ይሻለዋል ከመጠጥ ከሚለያይ። ተግባባ? እንዲህ ነው የሚያስወስነ። በጣም ክፉ ነው መጠጥ። ከእኔ ከወንድሙ መጠጥ በለጠበት። ከሚወዱት ሰዎች መጠጥ በለጠበት። ስለዚህ አንዳንድ ሰው ለወንድም ስትል ለእህት ስትል የምትሆው ነገር አለ ግን ካልሆነ ገሱ ምንም ማድረግ የለም። የንጉስ ልጅ ምንድን ነው? እኔ የምመክር ነገር የለም። የኔ አባት
መጀመሪያ ከነዛ ጓደኞች መራቅ ነው ያለብህ። በጣም ቀንጨባሽ ከሆኑ ጓደኞች ራቃቸው። ጨባሽ ጀለሶች ካሉ የመጀመሪያ የአንተ ህይወት ማጥፊያ የኔ አባት፣ ጨባሽ ጀለስ ካለ ራቀው። የሚቀመቅም ጀለስ ካለ፣ በጣም ሰካራም፣ በጣም ሱሰኛ ከሆነ ራቀው። ከዛ ህይወት መስተካከል ይጀምራል። ገባ? የምትውልበትን ቦታ ትቀይራለህ። ግን ከሱ ጀለስ ጋር እኔ ማለት እሷ አልልም። እኔ ጋር ዮኒ ማኛ ጋር አይሰራም። ማኛው ጓደኛን ንገረኝና ማንነትን እነግርሃለሁ ነው ጭቦቴው። አበሌቭ እንደ በጣም ነው ማምነው። ጓደኛን ንገረኝ ማንነትን እነግርሃለሁ 100% አምንበታለሁ። 100%። ምክንያቱም ከማይመስለው ሰው ጋር ሰው አይውልም። አይሆንማ፣ አይውልም። ስለዚህ ውሎ ያንተ መገለጫ የሴትም ሆነ የወንድ መገለጫው ውሎ ጂም እየዋልክ ጡንቻማ አልሆንም እንደማለት ገብቷ። የሆነ ቦታ የምትውላቸው ጀለሶች ቁጭ ብለው እየቃሙ በፍጹም እኔ በእነሱ ነው የምመረቅ ነው ምን ችግር የለብኝም አትልም። ስለዚህ ሁልጊዜ ጓደኛ መስታወት፣ ጓደኛን ትመስላለህ። ስለዚህ ያቺን ነገር በደንብ አስቡበት። ውሳኔ ያስፈልጋል። ውሳኔ በጣም ወሳኝ ነው። ከባድ ነው ውሳኔው፣ ቀላል አይደለም። ያንን ነገር እነዛ ሰዎች ፈኑ ምናምን ተወዱታላችሁ እኮ በጣም ደስ ይላል ፈኑ። ህይወት ግን ያበላሻል። እኔ አሁን ትንሽ ወዜ በመምጣቱ ዮኒ ማኛ ቦታክስ እያደረገ ነው እየተባልኩ ነው። ተመስገን። እኔ አሁን እመቤቴን ደስታ ነው። ዮኒ ማኛ ቦታክስ ማዲያታ የሚባለው ሰውዬ ቀርቶ ቦታክስ ተጀመረ። ምን ይሳናል? አባት ቦታክስ ማኛ ከባድ ኬዝ ተመችቶኛል ማለት ይሄን ማመስገን ነው እንጂ እንትን አትልም። ወጅ መቃወሌ አትበሽቅም። ይሄ አምሮብሃል ላለማለት ነው። መሴጁ ሲፋቅ ዮኒ ማኛ አምሮብሃል ስድብ አይደለም። ስለዚህ ምን ይባላል? ቦታክስ አድርጎ ልጅ ለመምሰል አንድ ፍሬ ለመምሰል እንዲህ ለመምሰል ከተባልክ ማኛው ተረጉሟለሁ። እኔ ትርጉም በማኝ እዚህ ስትሄዱ ዳይ አምሮብሃል እያሉ ነው። ማኛው እንዴት ነው ነገሩ ነው የምለው ለራስ በጣም አምሮብሃል። ታንኪዩ መልሱ ታንኪዩ በእውንም መልሱ እኔ በጣም ነው የማመሰግናችሁ። እና ይሄንን ነው የምለው እንደኔ መረባችሁ። ቦታክስ ምንድን ነው ለሚሉ ፊትን እንደዚህ የሚለጥጠው እንደዚህ ተለጥጦ ቆዳችሁ እንደዚህ ተደርጎ የሚሰራ ላሰራው እንዴ? ቆይ እስቲ እንደዚህ ደረግና ይሰራል። እንደዚህ ተደርጎ እሱ ነው ቦታክስ። እና እንደዛ ነው። ስለዚህ እሱን እያሰራው ነው ቤተሰብ። እኔ ወዳጆቼ መቻችሁ። ለማንኛውም ደስ ይላል። በተለይ ሶሻል ሚዲያ ላይ ጠላቶቻችን አፈር ከድሜ እየገቡ እኛ እያማረብን መሄዱ አንድዬን አመሰግናለሁ። እግዚአብሔርን አመሰግነዋለሁ። እዚሁ እያሳየኝ ስለሆነ አመሰግነዋለሁ። እኔ የተቻልኩ ነኝ ብዬ ሳይሆን ላይን ስላለኝ መስመር የሚነካና የማይነካ ብዙ ጊዜ አውቃለሁ እሰጣለሁ። Kabadia Bokri